ሰላም ጤና ይስጥልን ውድ አሜን ቲቪ ተመልካቾቻችን ከሀገር ውስጥና ከሀገር ውጪ የሰበሰብናቸውን የዜና መሰናዶዎች ይዘንላችሁ ቀርበናል። ዜናውን በማቅረብ እኔ በረከት መኮንን አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜና። በበጎ አድራጎት ስራቸው የሚታወቁት አክሊሉ ተስፋዬ ለክራውን ኦፍ ሂዩማኒቲ የበጎ ሰው ሽልማት እጩ ሆኑ። ልሳን የተሰኘው አዲስ መጽሐፍ በታላቅ ድምቀት ተመረቀ። ከውጪ ሩቢዮ በዩናይትድ ስቴትስ እና በቫቲካን መካከል ያለውን ውጥረት ለማርገብ ወደ ሮም ሊያቀኑ ነው። አሁን ደግሞ በዝርዝር ወደ ያዝናቸው የዜና መሰናዶዎች እንሸጋገራለን። በበጎ አድራጎት ስራቸው የሚታወቁት አክሊሉ ተስፋዬ ክራውን ኦፍ ሂዩማኒቲ የበጎ ሰው ሽልማት እጩ ሆኑ። በኢትዮጵያ ውስጥ በተለያዩ የሰብአዊ አገልግሎት ዘርፎች በጎ አድራጎት ስራዎች ላይ በንቃት የሚሳተፉት አክሊሉ ተስፋዬ ለዘንድሮ ክራውን ኦፍ ሂዩማኒቲ የበጎ ሰው ሽልማት በእጩነት ቀረቡ። አክሊሉ ተስፋዬ በተለይም አቅም የሌላቸውን ወገኖች በመርዳት ለህፃናት መጠለያና እንክብካቤ በማመቻቸት እንዲሁም ከፍተኛ የሕክምና ድጋፍ ለሚያስፈልጋቸው ዜጎች የገቢ ማሰባሰቢያ መድረኮችን በመፍጠር የሚታወቁ ግለሰብ ናቸው። አንጋፋው አርቲስት ስዩም ተፈራ በታመሙበት ወቅት ላደረጉት ከፍተኛ የቅስቀሳና የቅርብ ክትትል ስራ በማህበረሰቡ ዘንድ ትልቅ አድናቆትን አትርፈዋል። በአሁኑ ወቅት ሶሉሽን ሜከርስ የተሰኘ ተቋም በመምራት ላይ የሚገኙት አክሊሉ ማህበራዊ ችግሮችን በተደራጀ እና ተቋማዊ በሆነ መንገድ ለመፍታት በትኩረት እየሰሩ ይገኛሉ። ተቋሙ በተለይም ችግር ውስጥ ያሉ ወገኖችን ድምጽ ለሚመለከት አካል በማድረስና ዘላቂ መፍትሄዎችን በማፈላለግ ረገድ ትልቅ አሻራም እያሳረፉ ይገኛሉ። ይህንንም የሰብአዊነት ጉዞ እውቅና ለመስጠት ግለሰቡ ለክራውን ኦፍ ሂዩማኒቲ ሽልማት የታጩ ሲሆን ደጋፊዎችና በጎ አድራጊዎች የተቀመጡትን የድምጽ መስጫ ሊንክ ተጠቅመው ድምጻቸውን እንዲሰጡም ጥሪ ቀርበዋል። ልሳን የተሰኘ አዲስ መጽሐፍ በታላቅ ድምቀት ተመረቀ። ዝርዝሩን ማርታ አርጋው ታቀርብልናለች። የኒው ክሬሽን ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ የሆኑት ሐዋርያው ብስራት ብዙአየሁ ልሳን የተሰኘውን ሁለተኛ መጽሐፋቸውን እሁድ ሚያዝያ 25 ቀን 2018 ዓ.ም በታላቅ ድምቀት አስመርቀዋል። በቤተ ክርስቲያኒቱ ዋና አጥቢያ በተከናወነው በዚህ የምረቃ ስነ ስርዓት ላይ ሐዋርያ ታምራት ታረቀኝ በመድረኩ ላይ በመገኘት መንፈሳዊ መልእክትና የቃል አገልግሎት ለጉባኤው አቅርበዋል። እንዲሁም መጋቢ ሱራፌል ደሙስ መጽሐፉ በውስጡ የያዘውን ዋና ነጥቦች ለታዳሚው በዝርዝር አብራርተዋል። ትኩረቱን እውቀት ላይ ያደረገው ይህ መጽሐፍ በጠቅላላው 6 ምዕራፎችና 166 ገጾችን የያዘ ነው። በምረቃ መርሃ ግብሩ ላይ ወጣት ሃይማኖት ወንዳራድ የመጽሐፉን መመረቅ አስመልክቶ ያዘጋጀችውን ግጥም ለታዳሚው ያቀረበች ሲሆን የኬክ ቆረሳ ስነ ስርዓትም ተከናውኗል። በቤተ ክርስቲያኑ መሪዎች የምረቃት ጸሎት መጽሐፉ በይፋ ለንባብ የበቃ ሲሆን አንባቢያን በጃፋር መጽሐፍ መደብር እንደሚያገኙት ተናግረዋል። በተጨማሪም መጽሐፉ ለመንፈሳዊ እውቀት እድገት ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ይሄ መጽሐፍ ኦልሞስት 8 ዓመት ያህል ያው ሳገላብጠው ነው የቆየሁት። ወደ ጌታ ቤት ከመጣው በኋላ የመጀመሪያ ኤክስፒሪየንስ ነው እና የተጠቀምኩት መጠቀም አለ። ብዙ ጊዜ ጉባኤ ላይ አስተምረዋለሁ እና ደግሞ ብዙ አነባለሁ ስለዛም እና በተለይ ደግሞ ዚስ ዴይስ ያው ኮንትሮቨርሻል ሆኖ በኢትዮጵያ ሚዲያዎች ላይ ቅዱሳን እንደዛ የተለያየ ነገር ሲነጋገሩ ሰማለሁ። ለዛ መልስ አለው ብዬ አስባለሁ። ምክንያቱም ምንም ጽንፍ የያዘ ነገር የለውም፣ ባላንስ ያደረገ ነው። ኮሬክሽን የሚሰጠውን ኮሬክሽን ይሰጣል። ጥቅሙን ደግሞ ቅዱሳን በደንብ አውቀው በአንደርስታንዲንግ እና በኖሌጅ ልሳን መጸለይ እንዲችሉ የሚረዳ በጣም ሰው እጅ ገብቶ እንዲነበብ በጣም ጸልያለሁ። ጌታን ደግሞ አምነዋለሁ። ሰዎች እጅ ገብቶ ብዙ ለውጥ ያመጣል ብዬ አምናለሁ። ኢቭን በልሳን የሚጸልዩ ሰዎች ሙሉ አንደርስታንዲንግ ኖሯቸው እንዲጸልዩ፣ በአግባቡ እንዲጸልዩ፣ በስርዓት እንዲጸልዩ እንደዚህ ወጣ ያሉ ነገሮችን የሚያስተካክል መጽሐፍ ነው። እንደገናም ደግሞ ልሳን የለም በዚህ ዘመን ቆሟል ለሚሉም ደግሞ ለነሱም ጭምር መልስ ያዘለ ነው እና ምንም ጽንፍ ላዩ ላይ የለም። ብዙ ሰዎች አንብበው ግን ይጠቀሙበታል። የብዙ ሰዎችን ማይንድ ይፈውሳል ብዬ አምናለሁ። እና አፍተር 8 years ነው ከ8 ዓመት ሙሉ ያው ይጻፍ ነበረ። ሪቪው ይደረጋል፣ ይስተካከላል፣ ምን ይላል። አሁን ዛሬ ላይ ያው ጌታ ረድቶን እንግዲህ ሪሊዝ ተደርጓል። አይ ቢሊቭ ሰዎች እጅ ሁሉ ደግሞ እንዲገባ ጸልያለሁ፣ እየጸለይኩ ነው። ሰርክል በኢትዮጵያ ዘላቂ ሰላምና አንድነትን ለማጠናከር አዲስ ስትራቴጂ እቅድ አቀረበ።
በፓስተር ጻዲቁ አብዶ የተመሰረተው ሰርክል ሴንተር ኦፍ ኢንተርካልቸራል ሪሊጂየስ ኮሚኒኬሽን ኤንድ ሊደርሺፕ ኤክሰለንስ የተሰኘ በእርቅ ሰላምና አንድነት ላይ የሚሰራ ሀገር በቀል ድርጅት ሚያዝያ 24 ቀን 2018 ዓ.ም በመጽሐፍ ቅዱስ ማህበር ህንጻ ተመርቋል። ከምረቃ ፕሮግራሙ ቀደም ብሎ መግለጫ የተሰጠም ሲሆን ድርጅቱ በሀገር ውስጥ ሰላምን፣ እርቅንና አንድነትን ለማጠናከር እንደሚሰራም ተጠቁሟል። በጥቅምት 2021 በአዲስ አበባ በህጋዊ ምዝገባ የተቋቋመው ሰርክል የተሰኘው መንግስታዊ ያልሆነ ድርጅት በኢትዮጵያ ዘላቂ ሰላም፣ እርቅና ማህበራዊ አንድነትን ለማጠናከር ከ2026 እስከ 2031 ያለውን ስትራቴጂክ እቅዱን ይፋ አድርጓል። ድርጅቱ ከብዙ ተቋማት በተለየ መልኩ በሃይማኖት ጥናት ብቻ ሳይሆን የሰላም ግንባታ፣ የመሪነት ልህቀትና በሃይማኖቶች መካከል መግባባትን በማጠናከር ላይ እንደሚሰራም ተገልጿል። ሰርክል ራዕዩ በኢትዮጵያ ብሎም በሌሎች አካባቢዎች የታረቀ የተሳሰረና የተለወጠ ማህበረሰብን ማየት ሲሆን ተልእኮውን በጋራ እሴቶች ላይ ተመስርቶ ዘላቂ ሰላም መገንባት መሆኑንም አስታውቋል። ድርጅቱ በቀጣዮቹ 5 ዓመታት በ3 ዋና አቅጣጫዎች ላይ እንደሚሰራም ተገልጿል። እነዚህም የአካባቢ አቅም ማጠናከር፣ ውይይትና ሽምግልናን ማበረታታት እንዲሁም የግንዛቤና የፖሊሲ ተሳትፎን ማሳደግ ናቸው። በተጨማሪም የዓለም አቀፍ የባህል ስብሰባዎችን ማካሄድ፣ በሁለተኛ ደረጃ ትምህርት ቤቶች የሰላም ክለቦችን መጀመር፣ የሚዲያ አድቮኬሲ መድረክ ማቋቋምና በሰላም አመራር ዙሪያ በምርምርና ህትመት ስራዎችን ማስፋት በቅርብ ቀናት የሚተገበሩ ሁነቶች መሆናቸውም ተጠቁሟል። ሰርክል የእምነት መሪዎች፣ የባህል ተዋናዮችና የሰላም ገንቢዎች በአንድ ማዕከል በማሰባሰብ ምቹ ወደ ሆነች ኢትዮጵያ ለመጓዝ እንደሚሰራም አስታውቋል። ሩቢዮ በዩናይትድ ስቴትስ እና በቫቲካን መካከል ያለውን ውጥረት ለማርገብ ወደ ሮም ሊያቀኑ ነው። ዝርዝሩን ማርታ አርጋው ታቀርብልናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገራቸውና በቫቲካን መካከል ያለውን ውጥረት ለማርገብ በዚህ ሳምንት ወደ ሮም ሊያቀኑ መሆኑን የተለያዩ ዘገባዎች አመላክተዋል። ካቶሊክ የሆኑት ሩቢዮ ዶናልድ ትራምፕ በሊቀ ጳጳሱ ላይ ከሰነዘሩት ታሪካዊ የቃል ጥቃት በኋላ የቀዘቀዘውን ግንኙነት የማሟሟት ኃላፊነት ተጥሎባቸዋል። ኮሪየር ዴላ ሴራ እንደዘገበው ሩቢዮ ከቫቲካን ከፍተኛ ዲፕሎማት ካርዲናል ፒየትሮ ፓሮሊን ጋር ይገናኛሉ ተብሎ የሚጠበቅ ሲሆን ይህም መረጃ በላ ሪፐብሊካ በኩል ተረጋግጧል። እንደ ዘ ጋርዲያን ዘገባ ከሆነ ጉብኝቱ ለሐሙስና አርብ የታቀደ ሲሆን ይህም ሊቀ ጳጳሱ ሊዮ ወደ መንበረ ጵጵስናው የመጡበትን 1ኛ ዓመት ጋር ይገጥማል። ፕሬዝዳንት ትራምፕ የካቶሊክ ቤተክርስቲያን መሪ በኢራን ጦርነትና በዩናይትድ ስቴትስ የስደት ፖሊሲ ላይ በሰነዘሩት ትችት በመቆጣት ሊቀ ጳጳሱ ሊዮን ለወንጀል ርህራሄ የሚያሳዩና ለሀገር ውጭ ጉዳይ ፖሊሲ የማይመቹ በማለት በማህበራዊ ሚዲያ በኩል ጥቃት ሰንዝረውባቸው ነበር። የመጀመሪያው አሜሪካዊ ሊቀ ጳጳስ የሆኑት ሊዮ ለዋይት ሀውስ ምንም ፍራቻ እንደሌላቸው ገልጸዋል። በዓለም ዙሪያ በሚገኙ በርካታ የክርስትና መሪዎች ድጋፍ እየተደረገላቸው በጦርነቱ ምክንያት ስለሚጠፋው የሰው ሕይወት ድምጻቸውን ማሰማታቸውን ቀጥለዋል። ፕሬዝዳንቱ በተጨማሪም የቀድሞ ወዳጆቻቸው የነበሩትን የጣሊያን ፕሬዝዳንት ጆርጂያ ሜሎኒን ሊቀ ጳጳሱን በመደገፋቸው ምክንያት ቅሬታ ገልጸውባቸዋል። ሩቢዮ ባለፈው ዓመት ግንቦት ወር ላይ ከምክትል ፕሬዝዳንት ጄዲ ቫንስ ጋር በመሆን በሊቀ ጳጳሱ ሊዮ የሹመት ስነ ስርዓት ላይ ተገኝተው ነበር። በወቅቱ በነበረው ስብሰባ ላይም ቫንስ ከፕሬዝዳንት ትራምፕ የተላከ የዋይት ሀውስ የግብዣ ደብዳቤ ለሊቀ ጳጳሱ አቅርበዋል። በተጨማሪም ስለ ሃይማኖት ነጻነትና በቤተ ክርስቲያንና በሀገር መካከል ስላለው የስራ ግንኙነት ውይይት ተደርጎ ነበር። ኮሪየር ዴላ ሴራ ይህንን ዲፕሎማሲያዊ ተልዕኮ የማይቻል ባይሆንም ውስብስብ ሲል ገልጾታል። ጉዞው በሮም የአሜሪካ አምባሳደር በሆኑት ቲልማን ፈርቲት አማካኝነት የተመቻቸ ነው። ተመልካቾቻችን ለሰዓቱ ያዝነላችሁ የዜና መሰናዶዎች ይህንን ይመስሉ ነበር። ዜናውን በማቅረብ እኔ በረከት መኮንን አብሬያችሁ ቆይቻለሁ። አሚን ቲቪ የወንጌል ድምጽ ነው።